አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የብልጽግናው አገዛዝ ሰራዊት በአማራ ክልል የተለያዩ ስፍራዎች የሌሊት ጭምር ዘመቻዎችን ማከናወኑ ተነገረም። የፋኖ ኃይሎች በበርካታ የክልሉ ስፍራዎች የደፈጣ ጥቃቶች ደርሷል፣ የከባድ መሳሪያ ድብደባዎችም ተፈጽመዋል ብለዋል። ክልሉ በየዕለቱ በመጠን ይለያይ እንጂም የውጊያ ማዕከል ሆኖም ቀጥሏል። ዝርዝሩ ተዘጋጅቷል። ጄኔራሉ ተባረሩ። በደብረ ጽዮን ገብረ ሚካኤል የሚመራው አዲሱ የትግራይ ክልል መንግስት የተለያዩ ኃላፊነቶችን እየሰጠ መሆኑም ተሰምቷል። ይህንንም ይዘናል። ይህ በእንዲህ እንዳለም የብልጽግናው መንግስት ትግራይን ሙሉ በሙሉ ለማጥፋት እየሰራ ነው ሲሉ ደብረ ጽዮን ገብረ ሚካኤል ገልጿል። ከትግራይ ውጭ ሆናችሁ ወደ ትግራይ የምትተኩሱ የጠላት መጠቀሚያ ትሆኑ ያሉት የክልሉ መንግስት ፕሬዝደንት ለፌደራል መንግስት አስረከብ ነው ስላሉት ከባድ የጦር መሳሪያም ተናግሯል። ወደ እናንተ ይደርሳል። ኤርትራውያን ሙስሊሞች የትጥቅ ትግል ለማድረግ እንዲነሱ የሚያስችል ድርጅት መሰረቱም። ድርጅታቸው በመጪው ወር በአዲስ አበባ የመጀመሪያ ጉባኤውን ያደርጋል ተብሎ ይጠበቃል። የምስራቅ አፍሪካ ታጣቂ ኃይሎችን መፍጠርና ማሰማራት ተልኳቸው ያደረጉት ጠቅላይ ሚኒስትር አብይ አህመድም ይህንን የኤርትራ ሙስሊሞች ድርጅትን ለመደገፍ መስማማታቸው ታውቋል። ሰሙታላችሁ። በሆርሙዝ ወሽመጥ ላይ በመርከቦች ላይ አዳዲስ ጥቃቶች ሲፈጸሙ አንደኛው ታግቶ መወሰዱ፣ ሌላኛው ደግሞ መስመጡ ተሰማ። የኢራን ባህር ኃይል ከ30 በላይ መርከቦች የሆርሙዝ ወሽመጥን እንዲያልፉ ፈቅጃለሁ ካለ በኋላ የደረሰ ጥቃትም ሆኗል። ኢራን ጎረቤቶቿ ላይ ስጋት የመሆን አቅሟ በከፍተኛ መጠን መውረዱን ደግሞ የአሜሪካ ወታደራዊ አዛዥ ሲናገሩ ተሰምተዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሁንላችሁ። የብልጽግናው መንግስት ሰራዊት በአማራ ክልል የተለያዩ ቦታዎች የሌሊት ጭምር ዘመቻዎችን ማከናወኑ ተነገረ። የፋኖ ኃይሎች በበርካታ የክልሉ ስፍራዎች የደፈጣ ጥቃቶችን አድርሰናል፣ የከባድ መሳሪያ ድብደባዎችም ተፈጽመዋል ብለዋል። ክልሉ በየዕለቱ በመጠን ይለያይ እንጂ የውጊያ ማዕከል ሆኖም ቀጥሏል። አገዛዙ ጥቂት በማይባሉ ስፍራዎች የምርጫ ቅስቀሳውን ለማከናወን፣ በሌላ በኩል ደግሞ ከምርጫው ዕለት አስቀድሞ አካባቢዎችን ለመቆጣጠር በሚል የሌሊት ጭምር ስምሪት በመስጠት የፋኖ ኃይሎች ይገኙባቸዋል በተባሉ ቦታዎች ላይ ዘመቻዎችን መክፈቱ ነው የተገለጸው። ይህንን ተከትሎም ውጊያ የተደረገባቸው ስፍራዎች ውስጥ በጎጃም ቀጠና መርጦ ለማርያም አቅራቢያ፣ በደቡብና ሰሜን ወሎ ቀጠናም ቆቦና ሳይንት የተለያዩ ስፍራዎች፣ በደቡብ ጎንደር ከማህደረ ማርያም እስከ መካነ ኢየሱስ ባለው አካባቢ የተደረጉትም ይገኙበታል። በወሎ ቀጠና የነ ጀነራል ዘውዱ ሰጣርጌው 11ኛ እዝ እንዲሁም የናሰፋቸው ኮሎ ሰሜን ምስራቅ እዝ፣ በጎጃም ቀጠና የብርሃኑ ጥላሁኑ 6ኛ እዝና ምስራቅ እዝ፣ እንደዚሁም በአርማጭሆ አዳኝ አጋርጫቆን ጀምሮም እስከ ቀራቅር ባለው አካባቢ ደግሞ የሰሜን ምዕራብ እዞች መሳተፋቸውንም መረጃዎች ያመለክታሉ። የብልጽግናው ባለስልጣናት ከምድር እናጠፋቸዋለን እያሉ የሚዙቱባቸው የፋኖ ኃይሎችም በተለያዩ ስፍራዎች ያጻፋ የተኩስ ልውውጥ ስለማድረጋቸው፣ በአንዳንድ ቦታዎች ደግሞ በካምፖችና በከተሞች ውስጥ ጭምር ጥቃቶችን ፈጽመው ሰብአዊና ቁሳዊ ጉዳት ስለማጋጠሙ ያስረዳሉ። በከባድ መሳሪያ ድብደባ ጭምር የታገዘው የቆቦ ቀጠናው ዘመቻ አንዱ ሲሆን እንደ ሮቤት፣ በቅሎ ማነቂያና ቃሊም ወዳሉ አካባቢዎች የተላከው የብልጽግናው መንግስት ጥምር ጦር እያለ ከሚጠራው ኃይል ጋር የተደረገው የተኩስ ልውውጥን ተከትሎም ተመልሷል ብለዋል። የክልሉ ምክትል ርዕሰ መስተዳደር በጋሸና ተገኝተው ለሚያደርጉት የምርጫ ቅስቀሳ አጀባ በሚል የተሰማራው የመንግስት ሰራዊት ጋር እንደ አርቢት ባሉ አካባቢዎች ጥቃት ደርሶ በርካታ ሰዎች ለጉዳትም ተዳርጓል። በዚህ መካከል አልፈው ጋሸና የተገኙት ምክትል ርዕሰ መስተዳድሩ አብዱ ሁሴን ግን እኛ ይህንን ሀገር ከተረጅነት ወደ ረጅነት እያሸጋገር ነው ሲሉን የገለጹት ወሎን ከደቡብ ጎንደር ጋር የሚያገናኙ አካባቢዎችና በደቡብ ወሎም ተደጋግሞ ውጊያ የጎበኛቸው አማራ ሳይንትና መሀል ሳይንት የተለያዩ ስፍራዎችም ኢትዮጵያውያን የእርስ በርስ ጦርነቱ የጦርነት ሰለባዎች ሲሆኑባቸው የዋሉ ስፍራዎች ናቸው። በደቡብ ጎንደር ከደብረ ታቦር ቅርብ ርቀት ካለው ማህደረ ማርያም እስከ እስቴ መካነ ኢየሱስ ድረስ የተኩስ ልውውጦች ተመዝግቧል። እነዚህ ለአብነት ተጠቀሱ እንጂ በመጠን አነስተኛ ተብለው ሊገለጹ የሚችሉ ጥቃቶችም በበርካታ የክልሉ ስፍራዎች ላይ ነበሩ። በእነዚህ ሁሉ ጥቃቶች የሚጠፋ የኢትዮጵያውያን ህይወት፣ የሚወድም የሀገር ሀብት፣ ላገዛዙ ሰዎች የአፍሪካ ቲክቶከሮችን ከቦሌ እስካላስቀረም የውጭ እንግዶችን ከቤተ መንግስት ጉብኝት እስካላስቆመ ድረስ ግድ የሚሰጣቸው እንዳይደለም በተግባር የታየ ሆኗል።
የብልጽግናው መንግስት ትግራይን ሙሉ በሙሉ ለማጥፋት እየሰራ ነው ሲሉ ደብረጽዮን ገብረ ሚካኤል ገለጹ። ከትግራይ ውጭ ሆናችሁ ወደ ትግራይ የምትተኩሱ የጠላት መጠቀሚያ አትሆኑ ያሉት የክልሉ መንግስት ፕሬዝዳንት ለፌደራል መንግስት አስረከብ ነው ስላሉት ከባድ ጦር መሳሪያም ተናግሯል። ደብረጽዮን ገብረ ሚካኤል በወቅታዊ ጉዳዮች ላይ ባቀረቡት ማብራሪያም የመለስ ነው መንግስት ዋና ዓላማ የትግራይ ህዝብን ህልውናና ደህንነት ማረጋገጥ ነው ሲሉ ነው የተሰሙት። ብልጽግና የፕሪቶሪያው ስምምነትን ሲያፈርስ እንደቆየ የሚናገሩት ፕሬዝዳንቱም ከትግራይ በኩል ግን ችግሩ በውይይት እንዲፈታ በሚል ተስፋ መስዋዕትነት እየተከፈለ ቆይተናል ሲሉም አስረድቷል። ለ3 ዓመታት ሙሉ ችግሩ ይፈታ እንደሆነ ብለን ታገስን። ነገር ግን ስምምነቱ ሲፈጸም የነበሩ ውሳኔዎች ሁሉ ተትተው የብልጽግናው መንግስት ትግራይን ሙሉ በሙሉ ለማጥፋት መስራቱን ቀጠለም ብለዋል። ደብረጽዮን ከመሻሻል ይልቅ ችግሩ እየተባባሰም ትግራይ በክልከላዎች ውስጥ እንድትገባ ተደርጓል። ወታደራዊ ከበባም ተፈጽሞባታል። የተላለፉ የተናጥል ውሳኔዎችም ስምምነቱ በየጊዜው እየፈረሰ እንዲሄድ አድርገዋል በማለትም አክለዋል። ብልጽግና ገሮ ዘሎ ግን ያው ንፈልጦይና ማለት ታስምዕ ፕሪቶሪያ ፍሪሱስ ክባን ዕፅዋን ናፍታናይ ቀደም ገሊካ ዝገደደ ነዳዲ ሕዝብ ካብ ዝክልከል ልዕሊ ዓመት ገይረሉ ብልጽግና ስምምነቱን በመጣስ ክልከላና ከበባ ውስጥ አድርጎናል። ደሞዝ፣ መድኃኒት፣ ሸቀጥ፣ ጥሬ ገንዘብ ከልክሏል። ተፈናቃዮች ከሞቱት በላይ ካሉት በታች ሆነው ነው ያሉት። ዛሬም ግን እኛ ሰላም እያልን ነው። ይህ ሁሉ ግፍ እየደረሰብን ስትራቴጂክ ምርጫችን ሰላም እንደሆነም እየገለጽን ነው። ስምምነቱን ያፈረሰው ራሱ የፌደራል መንግስቱ ነው። በእኛ በኩል ምክር ቤቱ ቀደም ብሎ ወደ ስራው መመለስ ነበረበት ነው እያልን ያለ ነው። ነገር ግን ውሉን ለማስፈጸም ሶስተኛ ወገኖች ጣልቃ ገብተው ግፊት ካደረጉ እያልን ስንጠብቅ ኖረናል። ከተስተካከለ ብለንም ትጥቅ ስናስረክብ ከግዛቶቻችን ወራሪ ኃይሎች እንዲወጡ ነበር ውሳኔው። 2015 ላይ ከባድ መሳሪያ የሚባሉትን አስረክበናል። በምላሹ ግን ግዛቶቻችንም ተፈናቃዮችም ሊመለሱ አልቻሉም። ዳግም ግንባታም አልተከናወነም። ካብ ጥቅምቲ እንዳሐርኩና ተቆራርሰ ያመት ጥቅምቲ ወይ ፍርቂ ስደድ ወይ ዜሮ ያለፈው ጊዜ የህዝብ ስልጣን ባልተረጋገጠበትና የስልጣን ባለቤትም ከትግራይ ህዝብ ወጥቶ ወደ አዲስ አበባ በተዛወረበት ሁኔታ ያለፈ ስለመሆኑ ገልጸው ይህንን ማስመለስ ነው አሁን የተከናወነው በማለትም አብራርቷል። ይህ የጦርነት መንስኤ ሊሆን አይችልም፣ ለድርድርና ንግግር ትክክለኛ መስመር እንጂ የሚሉት ደብረጽዮን በተለይም ለትግራይ ክልል የመደራደር አቅምን የሚያሳድግ ነው ባይ ናቸው። ከክልሉ ለወጡ የትግራይ ኃይሎችም ጥሪ ሲያስተላልፉ ተሰምቷል። ከትግራይ ውጭ ሆናችሁ ወደ ትግራይ የምትተኩሱ ሰዎች ልብ ግዙ፣ የጠላት መጠቀሚያ ማትሆኑ። የፖለቲካ ልዩነት ካለን በንግግር ነው የምንፈታው፣ በተኩስ አይደለም። የሀሳብ ልዩነቶች ካሉም ወደ ህዝቡ ይቅረቡና ህዝቡ ይወስንባቸው። ወደ ህዝባችሁ ተመለሱ፣ የትግራይ ህልውናን የምናረጋግጥ በማለት የብልጽግናው መንግስት አሁንም በድርጊቶቹ የትግራይ ህዝብን ለማጥፋት እየሰራ ስለመሆኑ የሚያነሱት ደብረጽዮን ገብረ ሚካኤል እናጠፋቸዋለን እያሉ አብዛኛው የትግራይ ሉዓላዊ ግዛትም ሳይከበር ምርጫ ማድረግ የማይቻል ስለመሆኑ ሲያብራሩም ነው የተደመጡት። የፌደራል መንግስትን ተደጋጋሚ የፖለቲካ ውይይት ጥሪ አቅርበንለት ጆሮ ዳባ ልበስ ነው ያለው። ስምምነቱንም ከድርጅት አውጥተው የግለሰቦች ነው ያደረጉት። እንዲያውም ይህንን ስምምነት አናውቀውም ሲሉ ቆይቷል። አሁንም ከዛ ወጥተው ወደ መነጋገር በማምራት ኃላፊነታቸውን መወጣት አለባቸው ብለዋል። ስልጣኑን በምርጫ የማጽናት ሩጫ ላይ የሚገኘው የ4 ኪሎ አገዛዝ ግን በትግራይ ወቅታዊ ሁኔታ ላይ እስካሁን አስቀድሞ ከጀመራቸው ክልከላና ከበባዎች በስተቀር በዝምታ ላይ ነው። ጄኔራሉ መባረራቸው ተሰማ። በደብረ ጽዮን ገብረ ሚካኤል የሚመራው አዲሱ የትግራይ ክልል መንግስት የተለያዩ ኃላፊነቶችን እየሰጠ ነውም ተብሏል። በይደር የቆየውና በምርጫ የተመሰረተውን የክልሉ ምክር ቤት መመለሱን ከገለጸ በኋላ የካቢኔ ስብሰባዎችን ሲያከናውን የተስተዋለው አዲሱ መንግስት በቀናት ልዩነትን በክልሉ የተለያዩ ስፍራዎች ላይ የኃላፊነት ለውጦች እያደረገ ስለመሆኑ ተነግሯል። ከነዚህ ውስጥ ደግሞ የተሰናበቱ ጄኔራሎች ይገኙበታል። የትግራይ ፖሊስ ኮሚሽን ኮሚሽነር ሜጀር ጀነራል ገብረ አድሃናን ወይም ገብረ ዲላ መሰናበታቸውንም ኢትዮ ፎረም ለጉዳዩ ቅርበት ካላቸው ምንጮች ሰምቷል። ምክትላቸው የነበሩት ኮሚሽነር ገዛኤ ገብረ ህይወትም እንዲሁ። ሜጀር ጀነራል ገብረ አድሃናንም ይሁን ምክትላቸው የተሰናበቱበት ምክንያት በተላከላቸው ደብዳቤ ላይ ያልተብራራ መሆኑ የተጠቀሰ ሲሆን በጀነራል ታደሰ ወረዳ አስተዳደር ወቅት የነበረው አመራር ላይ እየተደረገ ካለው ማስተካከያ ጋር የተገናኘ እንደሚሆን ግን ግምቶች አሉ ብለዋል። ጀነራሉ የመሩት
የክልሉ ፖሊስ ኮሚሽን በተለይም በቅርቡ በሀገር አቀፍና በዓለም አቀፍ ደረጃ ከተፈጸሙ የወንጀል ድርጊቶች ጋር ስሙ ሲነሳ እንደነበርም የሚታወስ ነው። በባህር ዳር ከተማ አንዲት ሴት ላይ የግድያ ወንጀልን የፈጸመ የአድማ ብተና ፖሊስ አባል ከተደበቀበት መቀለ ከተማ ለአማራ ክልል ተላልፎ የተሰጠበትና በህገወጥ የሰዎች ታዋቂ አዘዋዋሪ ላይ ከፌደራል ፖሊስ ጋር የተወሰደው እርምጃም የሚጠቀሱ ናቸው። የሆኖ ሆኖ በጀነራሉ ምትክ ይህደጎ ስዩም የትግራይ ፖሊስ ኮሚሽነር ሆኖ መሾማቸውን እነዚሁ ምንጮች አክለዋል። አመራሩ የአቶ ጌታቸው ረዳም ጊዜያዊ አስተዳደር በክልሉ ስራውን ከመጀመሩ አስቀድሞም በዚሁ ኃላፊነት ላይ የነበሩ ሲሆን አስተዳደሩ ስራ ሲጀምር ግን ተባረው እንደነበርም አስታውሷል። አሁን ደግሞ ወደ ኃላፊነቱ መመለሳቸውንም ጠቁሟል። ኮሚሽነር ይህደጎ ከዓመታት በፊት በአዲስ አበባ ፖሊስ ኮሚሽን በከፍተኛው ኃላፊነት ይመሩ እንደነበርም የሚታወስ ነው። በትግራይ ክልል አዲሱ አስተዳደር ወደ ኃላፊነት ከመጣ ወዲህም እነዚህን ጨምሮ በተለያዩ ቦታዎች ላይ የአመራር ለውጥና ሽግሽግ እየተደረገ መሆኑም ታውቋል። ከኃላፊነታቸው የተነሱትም ይሆን የተሾሙትን ሰዎች አግኝቶ ጉዳዩን ለማጣራት የተደረገው ጥረት ግን ለጊዜው አልተሳካም። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል በሰጡት ማብራሪያ ላይ ደግሞም አዲስ ካቢኔ የማቋቋም ተግባር ላይ ስለመሆናቸው አስረድተው አካታች አሳታፊና አቃፊ ካቢኔ እየተመሰረተ ስለመሆኑ ሲናገሩም ተደምጠዋል። ኤርትራውያን ሙስሊሞች የትጥቅ ትግል ለማድረግ እንዲነሱ የሚያስችል ድርጅትን መሰረቱ። ድርጅታቸው በመጪው ወር በአዲስ አበባ የመጀመሪያው ጉባኤን ያደርጋል ተብሎም ይጠበቃል። የምስራቅ አፍሪካ ታጣቂ ኃይሎችን መፍጠርና ማሰማራት ተልኳቸው ያደረጉት ጠቅላይ ሚኒስትር አብይ አህመድም ይህንን የኤርትራ ሙስሊሞች ድርጅት ለመደገፍ መስማማታቸው ታውቋል። ኤርትራውያን ሙስሊሞች በፖለቲካና በኢኮኖሚ የሚፈጽምባቸው በደል የከፋ መሆኑን የሚያነሱ ጸሐፊዎች ይህም የተለያዩ መገለጫዎች እንዳሉት ያነሳሉ። ሃይማኖቱ አሊሞችና መምህራን ተለይተው ይጠቃሉ። የማህበረሰቡ በዓልና ቋንቋም እንዲዳከም ይደረጋል። የህዝብን ስብጥር ለመለወጥ በሚል ሰበብ የሙስሊሙ ማህበረሰብ መሬቶች እንዲቀሙ ይደረጋል። አብዛኛው የሀገሪቱ ህዝበ ሙስሊም እንደሆነ ቢታመንም በሻዕቢያ ደጋፊ ደገኛ ክርስቲያኖች በሀገሪቱ የፖለቲካ ውሳኔዎችና ውክልና ውስጥ ቦታ እንዳይኖራቸው ተደርጓል እያሉም ይዘረዝራሉ። እንዲህ ያለውን ጭቆና ለመሟገት በኤርትራ ውስጥ ሙስሊሞች ልዩ ልዩ ሙከራዎች ከዚህ ቀደም አድርገዋል። በ2013 የተደረገው መፈንቅለ መንግስት ሙከራ የመሩት ሙስሊም የሰራዊት አባላት ሲሆኑም ተይዘው ተገድለዋል። በአስመራ ሙስሊም ትምህርት ቤት ውስጥ የሚፈጸም በደልን ለመቃወም የተደረገው ሙከራም ሻዕቢያ በኃይል አክሽፎታል። ከዛ በፊትና በኋላም የሀገሪቱ አገዛዝ ሙስሊሙን የህብረተሰብ ክፍል በተለየ ያጠቃል የሚል ክስ ሲቀርብበትም ኖሯል። የኤርትራ ትጥቅ ትግል ለረጅም ዘመናት በመደገፍና በመመስረት የሚታወቀው ሙስሊሙ የህብረተሰብ ክፍል በሻዕቢያ የስልጣን ዘመን በደል ደርሶበታል ያሉ ኃይሎች ሲያሰሙ የኖሩት ጩኸት አሁን የትጥቅ ድርጅት በማቋቋም ለመታገል ዝግጁ መሆናቸውን ገልጸዋል። አረንጓዴው አብዮት የተሰኘው ንቅናቄ ከጀመሩት ከነዚህ ሙስሊም ኤርትራውያን መካከል የሻዕቢያ መከላከያ አባል ሆነው ለ11 ዓመት ያገለገሉ በአሁኑ ወቅት ኑሯቸውን በአውሮፓ ያደረጉት መሐመድ አህመድ እስና ይገኙበታል። ንቅናቄው ወታደራዊ ይዘት ያለው ፕሮጀክት እንደሆነ የገለጹ ሲሆን በኤርትራ ውስጥ የሙስሊሙን ማህበረሰብ መብት የሚያስከብርና በሀገሪቱ ወደፊት እጣ ፈንታ ላይ እኩል ተሳታፊ የሚያደርግ ኃይል መገንባትን ያለመ ነው ብለዋል። ስለ አረንጓዴው አብዮት ንቅናቄ እስካሁን በአውሮፓ የተለያዩ ቦታዎች ግንዛቤ ለማስጨበጥ ይሆናል በሚል ስብሰባዎች ሲካሄዱ መቆየታቸውንም ነው የገለጹት። ይህንን የትጥቅ ድርጅት የአብይ አህመድ አገዛዝ እንደደገፈው የታወቀ ሲሆን በመጪው የፈረንጆቹ ሰኔ ወር መጀመሪያ አሊያም በተያዘው ግንቦት ወር መጨረሻ ላይ በአዲስ አበባ የመመስረቻ ጉባኤውን ያካሂዳልም ተብሏል። አቶ መሐመድ ከብልጽግናው አገዛዝ የሚደረግላቸውን ድጋፍ በዝርዝር ባይገልጹም አሁን ያለው የህዝባዊ ግንባር ስርዓት ከመሰረቱ ለመንቀል በአዲስ አበባ መስራች ጉባኤ እንድናደርግ ከኢትዮጵያ መንግስት ፈቃድ አግኝተናል ብለዋል። መስራች ጉባኤውን በተመለከተ እኛ ለማካሄድ ያቀድነው ሰኔ 5 ላይ ነው። ከአንድ ወር ባነሰ ጊዜ ውስጥ ባላ ፍቃድ በኢትዮጵያ አዲስ አበባ ውስጥ ይሆናል። በፓሪስ የተደረገው ስብሰባ መስራች ጉባኤ አልነበረም። ይልቁንም ለደጋፊዎችና ለኤርትራ ሙስሊሙ ማህበረሰብ ግንዛቤ ለመፍጠር የተደረገ ህዝባዊ ስብሰባ ነበር። ፈረንሳይ የመጀመሪያዋ ማረፊያ ነበረች። 5 ወይም 6 የሚሆኑ የአውሮፓ ሀገራትንም አልፈናል።
የብልጽግናው መንግስት በይፋ የሚደግፋቸው የጸረ ኤርትራ ድርጅቶች እስካሁን 3 የደረሱ ሲሆን ከዚህ በፊት የቀይ ባህር አፋሮች ብርጌድና ሐማዶ የተባሉ ንቅናቄዎች በተመሳሳይ ከብልጽግናው አገዛዝ ድጋፍ እንዳላቸው መግለጻቸው አይዘነጋም። ለወትሮ በምስራቅ አፍሪካ መንግስታት ላይ የሚዘምቱ ታጣቂ ኃይሎችን የሚያሰማራውና የአፍሪካ ቀንድ አተራማሽ የሚል ስም ያተረፈው ሻዕቢያ ቢሆንም አሁን ግን የኦህዴድ ብልጽግና ቀዳሚ ኃላፊነትን የወሰደ ይመስላል። በዚህም በሱዳን የአማጺውን የሐሚቲን ወገን አግዞ መዋጋት መጀመሩን የአልበሩሃን አስተዳደር ይፋ ካደረገ ሰነባብቷል። በተመሳሳይ ከሶማሊያ ጋር በተጣላበት ሰሞንም ክልላዊ ግዛቶችን ማዝመትና ማስታጠቅ ጀምሮ እንደነበር የሚዘነጋ አይሆንም። በሆርሙዝ ወሽመጥ መርከቦች ላይ አዲስ ጥቃቶች መፈጸማቸው ተሰማ። እነዚህ ጥቃቶች የተፈጸሙት የኢራን ባህር ኃይል ከ30 በላይ መርከቦች የሆርሙዝ ወሽመጥን እንዲያልፉ ከፈቀደ በኋላ ነው። ኢራን ጎረቤቶቿ ላይ ስጋት የመሆን አቅሟ በከፍተኛ መጠን ወርዷል ሲሉ ደግሞ የአሜሪካ ወታደራዊ አዛዥ ተናግሯል። የኢራን ባህር ኃይል ከትናንት ጀምሮ ከ30 በላይ የሚሆኑ መርከቦች የሆርሙዝ ወሽመጥን እንዲያልፉ መፍቀዱን አሳውቆ ነበር። የሀገሪቱ የዜና አገልግሎት ታስሚን እንደዘገበው ከሆነም ትናንት ማታ ጀምሮ በርካታ የቻይና መርከቦች የሆርሙዝ ወሽመጥን እንዲያልፉ ተፈቅዶላቸዋል። በዜና አገልግሎቱ ዘገባ መሰረት የኢራን ባህር ኃይል መርከቦቹ እንዲያልፉ የፈቀደው ቻይና ለኢራን ባቀረበችው ጥያቄ በቴሄራን ፈቃድ መሰረት ነው። እንዲያም ሆኖ በተባበሩት አረብ ኤሚሬቶች መልህቁን ጥሎ የነበረ መርከብ ተይዞ ወደ ኢራን መወሰዱንና ሌላ መርከብ ደግሞ በተፈጸመበት ጥቃት መስመጡ ተገልጿል። በሆርሙዝ ወሽመጥ የሚጓዙ መርከቦችን በተመለከተ የተፈጠረው ውጥረት እንዲባባስ ስላደረጉት እነዚህ ክስተቶች እስካሁን ኃላፊነቱን የወሰደ አካል ግን የለም። ቫንጋርድ የተሰኘው የማሪታይም አደጋ አስተዳደር ኩባንያ እንደገለጸው ከሆነ መርከቡ በኦማን ባህረ ሰላጤ የተያዘው በኢራን ወታደሮች ነው። የብሪታንያ የማሪታይም ንግድ ኦፕሬሽን ድርጅት በበኩሉ በአሁኑ ሰዓት መርከቡ ወደ ኢራን ግዛት ውስጥ ወደሚገኘው የውሃ ክፍል እየተጓዘ ነው። የአሶሺየትድ ፕሬስ ዘገባ እንደሚያመላክተው ደግሞ ክስተቱ የተፈጸመው አንድ የኢራን ከፍተኛ ባለስልጣን ቴሄራን በወሳኙ የባህር መተላለፊያ ሆርሙዝ ላይ ያላትን ቁጥጥር በድጋሚ ይፋ ካደረጉ በኋላ ነው። ሌላ ባለስልጣን ደግሞ ከአሜሪካ ጋር ግንኙነት ያላቸው የነዳጅ ጫኝ መርከቦች የመያዝ መብት አለን ብለው ተናግረው ነበር። ይህ መርከብ መያዙ የተሰማው ደግሞ የህንድን ሰንደቅ ዓላማ የሚያውለበልብ መርከብ ባሳለፍነው ረቡዕ በኦማን ባህር ዳርቻ ላይ ጥቃት እንደተፈጸመበት ከተነገረ በኋላ ነው። ሀጂ አሊ የተባለው መርከብ በኦማን ባህር ዳርቻ እንደሰመጠም ተገልጿል። መርከቡ የሰጠመው በድሮን ወይንም በሚሳኤል እንደተፈጸመ በተጠረጠረ ጥቃትና ፍንዳታም ከተሰማ በኋላ ስለመሆኑ መረጃዎች ያሳያሉ። በሌላ በኩል ኢራን ጎረቤቶቿና የአሜሪካ ጥቅም ያለባቸውን ስፍራዎችን ስጋት ውስጥ ለመክተት ያላት አቅም በዋሽንግተን ጥቃት ምክንያት በከፍተኛ መጠን እንደቀነሰ የአሜሪካ ከፍተኛ ወታደራዊ አዛዥ መናገራቸው ተዘግቧል። የአሜሪካ ማዕከላዊ እዝ አዛዥ የሆኑት አድሚራል ብራድ ኩፐር በተፈጸሙ ጥቃቶች ምክንያት የኢራን የመከላከያ ኢንዱስትሪ 90% ወደ ኋላ ተመልሷል ሲሉ ገልጿል። ወታደራዊ አዛዡ ይህንን ያሉት የተለያዩ የመገናኛ ብዙሃን የአሜሪካ የስለላ መረጃን መሰረት አድርገው ባወጡት ዘገባ የኢራን የሚሳኤል ክምችት ፕሬዚደንት ዶናልድ ትራምፕ በሚገልጹት ደረጃ ጉዳት እንዳልደረሰበት ከዘገቡ በኋላ ነው። የአሜሪካው ጋዜጣ ዋሽንግተን ፖስት ኢራን አሁንም ከፍተኛ የባሊስቲክ ሚሳኤል አቅም እንዳላት የሲአይኤ ሪፖርቱን ጠቅሶ ባወጣው ዘገባ አስነብቦ ነበር። ኢራን ከጦርነቱ በፊት ከነበሯት ተንቀሳቃሽ ሚሳኤል ማስወንጨፊያዎች ውስጥ 75% እንደዚሁም ከሚሳኤል ክምችቷ 70% አሁንም እንደያዘችም ተገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።